ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ መዝሙር 33 ቁጥር 3 ያለውን የተስፋ ትምህርት እንማራለን። በተከታታይ የጀመርነው የተስፋ ትምህርት አለ። ተስፋችን እግዚአብሔር ነው። ተስፋችን ኢየሱስ ክርስቶስ ነው። በስጋም በነፍስም መታመኛችን እሱ ነው። ስለዚህ እግዚአብሔር ለኛ በዳዊት የነገረንን ዳዊት በሕዝቅያስ ሕይወት የነገረንን እሱን ነው እየተማርን ያለነው። እግዚአብሔር በዳዊት ዳዊት ስለ ሕዝቅያስ በሕዝቅያስ ስለኛ የተነገረውን እሱን ነው እየተማርን ያለነው። በመዝሙር 33 ቁጥር 3 ላይ በእንግሊዘኛው መጽሐፍ ቅዱስ መዝሙር 34 ቁጥር 3 ላይ ያለው ቃል እንዲህ ይላል። አእብህዎ ለእግዚአብሔር ምስሌየ፣ እግዚአብሔርን ከኔ ጋራ አክብሩት፣ ከፍ አድርጉት፣ ታላቅ አድርጉት። ወናዕልል ስሞ ህቡረ፣ አንድ ሆነን የእግዚአብሔርን ስም እነሆ ከፍ እናድርገው ይላል ቅዱስ ዳዊት። እስቲ ቃሉን ከኔ ቀጥላችሁ ተናገሩ። አእብይዎ ለእግዚአብሔር ምስሌየ። አእበየ ማለት እዚህ አሁን አእበይዎ ስል አእበይዎ ማለት ከፍ እናድርገው ለእግዚአብሔር፣ እግዚአብሔርን ከፍ እናድርገው። ምስሌ ማለት ከኔ ጋራ የግዕዝ ቃል ነው። ይሄ ቃል የዳዊት ቃል ነው። አሁን ያላችሁት የራሳችሁ ቋንቋ ነው። እናንተ የምትናገሩት ቋንቋ ድንገት አማርኛ ቢሆን፣ ኦሮምኛ ቢሆን፣ ትግርኛ ቢሆን፣ ሶማሌኛ ቢሆን፣ ከምባትኛ ቢሆን፣ ወላይትኛ ቢሆን፣ አፋርኛ ቢሆን እሱ የሰፈራችሁ ወይም ደግሞ የሀገራችሁ ወይም የምትናገሩት ቋንቋችሁ ነው። ትክክል ነው። ቋንቋ ሁሉ መግባቢያና ክቡር ነው። ግዕዝ ደግሞ ለየት ይላል። እግዚአብሔርን ማመስገኛ ነው። የመላው የዓለም ሁሉ ቋንቋ እግዚአብሔር ከአዳም ጋር የተነጋገረበት ልዩ ቋንቋ ነበረ ነው። ዛሬም ቅዳሴውን በዚህ በቅዱስ ቋንቋ ኃጢአት በማይሰራበት በንጹህ ቋንቋ እንናገራለን። እናንተም በዚህ እንድትናገሩ ነው የፈለኩት። አሁን ምንድን ያለው ልበ አምላክ ዳዊት? አእበይዎ ለእግዚአብሔር፣ አእብይዎ ለእግዚአብሔር ምስሌየ፣ እግዚአብሔርን ከኔ ጋራ አእብይዎ ከፍ አድርጉት፣ ታላቅ አድርጉት፣ አመስግኑት ሲል ነው። ወናዕልል ስሞ ህቡረ፣ ስሙንም ከኔ ጋር አብረን ከፍ እናድርገው በአንድ ላይ። መጀመሪያ ምንድን ያለው? እግዚአብሔርን ከኔ ጋር ከፍ አድርጉት አለ። ወአእብይዎ ለእግዚአብሔር ምስሌየ፣ ከኔ ጋር ከፍ አድርጉት አለና ከኔ ጋር አለና ጠራችሁ ሁላችሁን። ከተጠራችሁ በኋላ ደግሞ ምን ሆንን ማለት ነው? አንድ ላይ ሆንን ማለት ነው። ከዳዊት ጋራ፣ ከሕዝቅያስ ጋራ፣ ከመላእክት ጋር፣ ከነቢያት ጋር፣ ከሐዋርያት ጋር የእግዚአብሔርን ስም ከፍ ታደርጋላችሁ። እናንተ ኦርቶዶክሳውያን፣ እናንተ የተዋህዶ ልጆች፣ እናንተ ክርስቲያኖች። እዚህ ዳዊት ይጠራችኋል። ዳዊትን የምታውቁ እናንተ አይደላችሁ? ነቢያትን የምታውቁ እናንተ አይደላችሁ? ቅዱሳንን የምታውቁ እናንተ አይደላችሁ? ጻድቃን ሰማዕታትን የምታውቁ እናንተ ስለሆናችሁ ከነሱ ጋር ከፍ የምታደርጉት ስሙ ዳዊት የሚጠራችሁ እናንተን ኦርቶዶክሳውያንን ነው። እናንተን ክርስቲያኖች ነው። ኑ ከፍ እናድርገው። ተመልከቱ። ወናዕልል ስሞ ህቡረ አለ ደግሞ አንድ ላይ እንሁንና ስሙን ከፍ ከፍ እናድርገው ይላል። ምን ማለት ነው ይሄ ቃል? በመጀመሪያ ቀጥታ ትርጉሙን ልንገራችሁ። ሲጀምር አእብይዎ ለእግዚአብሔር ምስሌየ፣ እግዚአብሔርን ከኔ ጋራ እንደኔ አመስግኑት፣ አክብሩት ይላል። ሕዝቅያስ በተደረገለት ነገር ከጠላት እጅ አድኖት፣ ሕዝቅያስ በተደረገለት ነገር ህመሙን ፈውሶት፣ ከድዊው ፈውሶት፣ ከሞት ሰውሮት፣ በቃ የተባለው ልጡ የተማሰ ጉድጓዱ የተማሰ ነበር። ሕዝቅያስ ሊቀበር ነበረ። እግዚአብሔር ግን እንደገና በኢሳይያስ ምን አለው?
ዕድሜ ተጨምሮልሃል አለው። ከዛ በኋላ እንደገና ወለደ፣ ከበደ። ቤቱንም በደንብ አድርጎ መራ። ክርስቲያኖች ልብ በሉ። እግዚአብሔር ሥራው ምን እንደሆነ ተመልከቱ። ሕዝቅያስ ስለዚህ ይጠራችኋል። ኑ እግዚአብሔር ታላቅ ነውና ታላቅ እናድርገው፣ ከፍ ያለ ነውና አሁንም ከፍ ማለቱን እንናገር ሲል ነው። ወናይልል ስሞ ህቡረ፣ ኑ አንድ ላይ እንሁን አለ። የሚጠራችሁ ደግሞ ዳዊት ነው። አዎ እባርኮ ለእግዚአብሔር በኩሉ ጊዜ ብሎ ነበር ዳዊት። በሰባቱ ጊዜያት አመልከዋለሁ፣ ስሙን እጠራለሁ። በ12ቱ ሰዓት አልረሳውም፣ በ24ቱ ሰዓት አልዘነጋውም። ከተራራ ላይ ነፋስ ከአፍ ላይ እስትንፋስ እንደማይጠፋ ሁሉ የእግዚአብሔር ስሙ በእኔ ውስጥ ነው። ወዘልፈ ስብሐቲ ውስጥ አፉየ፣ በእኔ ውስጥ ነው ምስጋናው። አዎ ይነግር አፉየ ነው፣ አፌ ይናገራል። ስብሐቲሁ ለእግዚአብሔር፣ የእግዚአብሔር ምስጋና ይናገራል። ዳዊት ኑ ይላችኋል፣ ከሳኦል እጅ አድኖኛልና ኑ እናመስግነው፣ እናንተንም ከጠላት እንዲያድናችሁ ይላል። ከአቤሴሎም እጅ ሰውሮኛልና ኑ እናንተንም ዘመድ ሆኖ ጠላት ከሆነባችሁ፣ ልጄ በእኔ ላይ ጠላት እንደነበረ በእናንተም ላይ ዘመድ ሳይቀር ጠላት ሊሆንባችሁ ይችላል። እናንተ ግን ወደ እግዚአብሔር ቅረቡ፣ ኑ አመስግኑት፣ ስሙን ከፍ ከፍ እናድርገው ይላል ዳዊት። ጎልያድ በተነሳበት ሰዓት በጠጠር ጥሎታል። ያ እግዚአብሔር ታላቅ ነውና ኑ ከኔ ጋራ ታላቅ እናድርግ፣ እንሰግድለት ለእግዚአብሔር ይላል። ወናይልል ስሙ ህቡረ፣ እኔም እናንተም አንድ ሆነን እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነን ስሙን እናመስግን፣ ከፍ ከፍ እናድርግ ይላል። አሁን ፍጡር ፈጣሪውን የሚያከብረው የሚያገነው ሆኖ አይደለም። ክቡር ልዑል እያልን እናመስግነው ሲል ነው እንጂ ክቡር ልዑል እያልን እናመስግነው ሲል ነው እንጂ። አምላካችን እግዚአብሔር የምንሰማውን ቃል ሁሉ በልቡናችን ይጻፍ፣ በልቡናችሁ ይጻፍላችሁ። ቅድስተ ቅዱሳን ድንግል ማርያም አትለያችሁ። የዛሬው ቃላችን የዛሬው ትምህርታችን ልበ አምላክ ዳዊት በመዝሙር 33 ቁጥር 3 ላይ የነገረን ኑ እግዚአብሔርን ከኔ ጋር ከፍ እናድርገው። ከፍ ያለውን እግዚአብሔር ከፍ እንዳለ እንናገር ነው። ክቡር የሆነውን እግዚአብሔር ክቡር እንደሆነ እንመስክር ነው። ቅዱስ የሆነውን እግዚአብሔር ቅዱስ እንደሆነ እንመስክር ነው። አፋችን ይናገር ነው። ባርኮ ለእግዚአብሔር በሁሉ ጊዜ እኮ ብሏል። አንደበቴ እግዚአብሔርን ሁል ጊዜ ያመሰግነዋል ብሏል። ስለዚህ ማመስገን ትልቁ የሰው ልጅ የተፈጠረበት ምክንያት ማመስገን ነው። እንግዲህ እግዚአብሔር ዓለምን ስለ 6 ነገር ፈጥሮታል። ስለ ስንት ነገር ፈጥሮታል? ስለ 6 ነገር ፈጥሮታል። አንደኛ ለአንክሮ፣ ሁለተኛ ለተዘክሮ፣ ሶስተኛ ለምግበ ስጋ፣ አራተኛ ለምግበ ነፍስ፣ አምስተኛ ስሙን ለመቀደስ፣ ስድስተኛ ክብሩን ለመውረስ። እናንተ የተፈጠራችሁት ስሙን ለመቀደስ ክብሩን ለመውረስ ነው። ክርስቲያኖች፣ ኦርቶዶክሳውያን፣ ክርስቶሳውያን፣ እናንተ የተባረካችሁ መሲሐውያን፣ የድንግል ማርያም ወዳጆች እግዚአብሔር በአርአያውና በአምሳሉ ፈጥሯችኋል። እግዚአብሔር አክብሮ ፈጥሯችኋል። እግዚአብሔር ቀድሷችኋል። የተፈጠራችሁት ለሁለት ነገር ነው። የሰው ልጅ ይህን ማወቅ አለበት። እርግጥ ነው ምግቡን አልከለከለንም፣ መጠጡንም አልከለከለንም፣ ሁሉንም አድርጓል። ግን ሰው እንደ እንስሳ እየበላ እየጠጣ እንዲተኛ አይደለም። አህያ በልቶ ጠጥቶ እንደሚያናፋው የሰው ልጅ ዝም ብሎ በአስረሽ ምቹ በናይት ክለብ ጭፈራ እንዲረክስ አይደለም። በዚህ ሰዓት እኮ በጨለማ ውስጥ እየጨፈረ ያለ፣ በዚህ ሰዓት እኮ በዝሙት እየረከሰ ያለ፣ አገር በመከራ በተያዘችበት እንኳን ሰዓት፣ ፈተና በበዛበት ሰዓት እግዚአብሔር እነሱንም ይመልስ።
ደግ እግዚአብሔር ነዋ፣ ከጠፉበት ይመልስ። እናንተ ግን የተፈጠራችሁበትን ዓላማ አወቁት። እግዚአብሔር ቀንና ሌሊትን አፈራረቀ። አሁን ምሽት ነው፣ መሸ፣ ጨለማ መጣ። ነገ ጠዋት ደግሞ ፀሐይ ትፈነጥቃለች፣ አድማሱን ሰንጥቃ ትወጣለች። በምስራቅ መውጫ 6 መሳከው አላት፣ 6 መስኮቶች። በምዕራብ በኩል ደግሞ እንደዚሁ 6 መሳከው አላት፣ ዞራ የምትመለስበት። ያኔ ግማሹ ጨለማ፣ ግማሹ ብርሃን ይሆናል። በጋና ክረምትን የሚያፈራርቅ እግዚአብሔር የእናንተ አምላክ የፈጠራችሁ ስለ 2 ነገር ነው። አንደኛ ስሙን ለመቀደስ፣ ሁለተኛ ክብሩን ለመውረስ። እስቲ ከኔ ቀጥላችሁ ተናገሩ። ሁላችሁም በዚህ ሰዓት ያላችሁ፣ ድንገት ምሽት ቤት ውስጥ ያላችሁ፣ ባልጋችሁ አካባቢ ያላችሁ፣ ልተኙ የተዘጋጃችሁ ኢትዮጵያ ውስጥ ያላችሁ ወይም በተለያየ ቦታ ያላችሁት ቀስ ብላችሁ ተናገሩ። ሌላው ሰው እንዳትረብሹ። እንዲህ በሉ። የሰራዊት ጌታ እግዚአብሔር ሆይ በአርአያህና በአምሳልህ ፈጥረኸኛል። አመሰግንሃለሁ፣ እገዛልሃለሁ። ጉልበት ሁሉ የሚሰግድልህ፣ እኔም ሁልጊዜ እንበረከክልሃለሁ፣ እሰግድልሃለሁ። ስምህን እንድቀድስ ፈጥረኸኛል፣ ክብርህንም እንድወርስ መርጠኸኛል። በኃጢአተኛ አንደበት የሆነውን ምስጋናዬን አትናቅብኝ። ኃጢአትና በደሌንም ቆጥረህ በሲኦል አትጣለኝ። ከዳኑት ጋር ቁጠረኝ፣ መንግሥትህንም አውርሰኝ። በተቸነከሩት እጆችህ በደፋኸው የሾህ አክሊል ጸንሳ በወለደች በድንግል ማርያም በተሰቀልክበት መስቀል እማጸንሃለሁ። ስምህን ቀዳሽ፣ ክብርህን ወራሽ አድርገኝ። አሜን። አሜን ማለት ታሪክ ከሆነ ሲነገር አሜን ይባላል፣ ልክ ነው ማለት ነው። ጸሎት ከሆነ አሜን ማለት ይደረግልኝ ነው፣ ለኔም ይሁንልኝ ነው። አሜን። እግዚአብሔር ሆይ ስምህ የተመሰገነ ይሁን ለዘላለም፣ አማን አንተ ነህ፣ አሜን ስምህ ነው ብሎ ማመስገን ነው። ስለዚህ ክርስቲያኖች ዳዊት ይጠራችኋል፣ ሕዝቅያስ ይጠራችኋል። ኑ ከኔ ጋር እግዚአብሔርን ከፍ እናድርገው። እኛ ከፍ የምናደርገው አይደለም፣ ከፍ ያለ ነው። አምላኬ ሆይ እኔ ከፍ የማደርግህ አይደለሁም፣ አንተ ከፍ ያልክ ነህ። እኔም የምቀድስህ አይደለሁም፣ አንተ ቅዱስ ነህ። እኔም የማከብርህ አይደለም፣ አንተ ክቡር ነህ። አንተ ልዑል ነህ፣ የአማልክት አምላክ ነህ፣ የጌቶች ጌታ ነህ፣ የነገስታት ንጉሥ ነህ፣ የኃያላን ኃያል ነህ፣ የቅዱሳን ቅዱስ ነህ፣ የክቡራን ክቡር ነህ፣ የልዑላን ልዑል ነህ። ኑ እንዲህ እንበል አለ ዳዊት፣ ኑ እንዲህ እንበል አለ ሕዝቅያስ። ወገኖቼ ኑ እግዚአብሔርን ከኔ ጋር ከፍ እናድርገው አለ። ወናይንል ስምዖ ህቡረ፣ አንድ ላይ እንሁን፣ እኔ ከእናንተ ጋር እናንተ ከኔ ጋር አለ። ክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ኢየሱስ ክርስቶስ የኔና የእናንተ አምላክ ምንድን ነው ያለው? ሁለትም ሶስትም ከሆናችሁ እኔ በመካከላችሁ ነኝ አላለም? ህቡረ አለ። በአንድ ላይ ወንድሞች ቢቀመጡ መልካም ነው፣ እህቶች በአንድ ላይ ቢቀመጡ መልካም ነው። ይልቁንም ደግሞ እግዚአብሔርን ለማመስገን ህቡረ ከኔ ጋር አለ። ከመላእክት ጋር እንሆናለን፣ ከነቢያት ጋር እንሆናለን፣ ከጻድቃን ጋር እንሆናለን፣ ከቅዱሳን ጋር እንሆናለን፣ ከህሩያን ጋር እንሆናለን፣ ከየዋሃን ጋር እንሆናለን፣ ከገሮች ጋር እንሆናለን። አብረን የእግዚአብሔርን ስም ከፍ ከፍ እናደርገዋለን። ስሙ ለዘላለም ከፍ ያለ ነውና፣ ስለዚህ የተፈጠራችሁት ለሁለት ነገር ነው። አንድ ስሙን ለመቀደስ፣ ሁለት ክብሩን ለማውረስ።
ክብሩን ለመውረስ መንግሥተ ሰማያትን ትወርሱ ዘንድ ነው የፈጠራችሁ። አንዳንድ ሰዎች ኃጢአታችሁ፣ በደላችሁ ሲበዛ እውነት ነው ኃጢአታችን፣ በደላችን ሲበዛ በቃ ሲኦል የምንጣል ይመስለናል። በጥልቁ የምንወረወር ይመስለናል። ለዘላለም የተዘጋብን ይመስለናል። ዮናስ ያለው ትዝ ይላችኋል? ትላንትና ባለው ጸሎት የተናገርነው በቃ በውሃ ውስጥ በጥልቁ ውስጥ ወድቄ እግዚአብሔር ሆይ ረሳኸኝ አልኩኝ፣ ሁሉ ነገር ተዘጋብኝ አለ። አንዳንዴ ጭልምልም ይላል አይደል? አንዳንዴ መከራው ሲበዛ ትንሽ ጭላንጭል እንኳ ትጠፋለች። ድፍንፍን ይላል። ጎርፍ ይሆናል፣ ወጀብ ይሆናል፣ ዝናብ ይሆን፣ መብረቅ ይሆን፣ ነጎድጓድ ይሆን። ወገኖቼ ይሄ ሁሉ የእግዚአብሔር ፍጥረት ነው እንጂ ይሄ ሁሉ እኮ እሱ የፈጠረው ነው። ናሆም ምንድን ነው ያላችሁ? እግዚአብሔር በወጀብ ውስጥ መንገድ አለው፣ ደመናም የእግሩ ትቢያ ነው ይላችኋል እኮ። በወጀባችሁ ውስጥ እግዚአብሔር ይገባል። በጭንቀታችሁ ውስጥ እግዚአብሔር ይገባል። በመከራችሁ ውስጥ እግዚአብሔር ይገባል፣ ጸጥ ያደርገዋል። ዮናስ እንዳወጣ ያወጣችኋል። ባህሩን ጸጥ በል ሲለው ጸጥ አለ፣ ማዕበሉንም ዝም በል ሲለው ዝም አለ ይላል። ጌታ ኢየሱስ የእናንተ አባት ማዕበል ይሰማዋል። ፈጣሪያችሁ ሁሉን ያዛል። ስለምን ትጨነቃላችሁ? ስለምንስ ትታወካላችሁ? አዎ ኃጢአት ሲበዛ፣ በደል ሲበዛ በቃኝ የምንልበት ጊዜ ይመጣል። እግዚአብሔር ግን ልጆቹን በሲኦል አይተዋቸውም። ልጅህን እነሆ በመቃብር ውስጥ መበስበስን አታሳየውም ያለ ዳዊት ስለራሱ ሲናገር ኢየሱስ ክርስቶስ መጣና አላሳይህም አለ። ለእኔና ለእናንተ በአንደኛ ቆሮንጦስ ምዕራፍ 15 ቁጥር 20 ላይ ጳውሎስ ሐዋርያ ለቆሮንቶስ ክርስቲያኖች ሲጽፍላቸው ኢየሱስ ክርስቶስ የትንሣኤያችን በኩር ነው አለ። በመቃብር መበስበስን እንሆ አያሳየንም። በዛ ውስጥ በስብሰን አፈር ሆነን አንቀርም። አንስቶ ክብርን የሚሰጠን ነፍሴን የሚያከብራት በገነቱ የሚያኖረኝ ታላቅ አምላክ የመንግሥተ ሰማያት ዜጋ የሚያደርገኝ ክብሩን እንድወርስ የሚያደርገኝ እሱ ለዘላለም የተመሰገነ ይሁን። ስለዚህ አይተዋችሁም፣ ከእሱ ጋር ጽኑ። ሁልጊዜ ምስጋና በአንደበታችሁ ይሁን። ስለ ኃጢአታችሁ በየዕለቱ ይቅር በለኝ በሉት። በደሌን ሁሉ ደምስስ በሉት። ኑ ከኔ ጋራ እግዚአብሔርን ታላቅ እናድርገው። ኑ ከኔ ጋራ እግዚአብሔርን ከፍ ከፍ እናድርገው። እሱ ታላቅና ገናና አምላክ ነው። የምንከብረው እኛው ራሳችን ነን። ከፍ የምንለው እኛው ራሳችን ነን። እግዚአብሔር እሱ ታላቅ አምላክ ነውና እኛ ታላቅ የምናደርገው ሳይሆን ታላቅነቱን ለመግለጽ ነው ቅዱስ ስሙን የምናመሰግነው። ሁልጊዜ አቡነ ዘበሰማያት ይትቀደስ ስምከ እንለዋለን። ስምህ ይቀደስ፣ አንድ የተመሰገነ ይሁን ነው። በሚስጥሩ ግን አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ የሚለው ስምህ ይገለጽልኝ ማለት ነው። ይትቀደስ ስምከ ማለት ይለይልኝ። ቀደሰ አመሰገነ ይሆናል። ቀደሰ ለየ ይሆናል። ቀደሰ አከበረ ይሆናል። አሁን ቀደሰ ለየ። ይትቀደስ ስምከ፣ ስምህ ይለይልኝ። ሚስጥረ ሥላሴ ይገለጽልኝ። ሚስጥረ ሥላሴ ይረዳኝ። አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሕይወት እስትንፋስ ብዬ ይለይልኝ። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ብዬ ልጥራህ። አንተ ሰማያትን የፈጠርክ አቡነ ዘበሰማያት፣ አባታችን ሆይ በሰማያት የምትኖር። ብዙ ጊዜ አባታችን ሆይ በሰማይ የምትኖር የሚለው ነው አንደበታችን ውስጥ የገባው። መሆን ያለበት ግን ምንድነው? አባታችን ሆይ በሰማያት የምትኖር ነው። አቡነ ዘበሰማያት ነው። ይትቀደስ ስምከ፣ ይለይልኝ ስምህ። ትምጻእ መንግሥትከ፣ መንግሥት ትምጣልኝ እንድወርሳት። ስሙን ለመቀደስ ክብሩን ለመውረስ ያልኩት ይሄንን። ስለዚህ ቅዱስ ዳዊት ኑ፣ ሕዝቅያስ ኑ ብሎ ሲጠራችሁ እግዚአብሔርን ከፍ ከፍ እናድርገው ከኔ ጋራ ይላችኋል። አሁን በቤተሰብ ያላችሁ አብራችሁ እኮ ከፍ ከፍ እያደረጋችሁ ነው። አሁን ይህን ቃል እየሰማችሁ ተሰብስባችሁ ቤት ውስጥ ያላችሁ ድንገት ከመተኛታችሁ በፊትም ከምሽቱ በፊትም አሁን ይህን እየሰማችሁ ያላችሁት እኮ የእግዚአብሔርን ስም እኮ ከፍ እያደረጋችሁ፣ ከኔም ከባሪያው ጋር፣ እኛም ከዳዊት ጋር፣ እኛም ከሕዝቅያስ ጋር፣ እናንተም አብራችሁ። እናንተም እኮ የእግዚአብሔር ፍጥረት ናችሁ። የዳዊት እኮ አምላክ የእናንተ አምላክ ነው። የሕዝቅያስ ፈዋሽ እኮ የእናንተ ጌታ ነው። እነሱን እኮ እንዳዳን እናንተንም ያድናል። እኔንም ባሪያውን ያድናል። ሁላችን እኮ ያድናል። እግዚአብሔር እኮ ቸር ነው።
ሞት አይኑሩ ከመሄር እግዚአብሔር ኑና ቅመሱት እንጂ እግዚአብሔርን ኑ ቅመሱት። ቸር እንደሆነ እዩ፣ ቸር እንደሆነ ቅመሱት። እንዲህ ነው የሚለው እንደውም ቅመሱት ይላል። ሞት አይኑሩ ከመሄር እግዚአብሔር የእግዚአብሔርን ሄር ቸርነቱን ቅመሱት። አንዳንዴ ምግብ በመቅመስ አይደለም የሚታወቀው። ይሄ ጨው በዝቶታል፣ ይሄ ጨው አለው ወይም ደግሞ ቀምሳችሁ ይሄኛው እኮ መጠጠ፣ ይሄኛው እንዲህ ሆነ የምትሉት እግዚአብሔርን ኑ ቅመሱት። ቀምሳችሁታል፣ ቸርነቱን አይታችሁታል። አቤት ቸርነቱን ያዩ ሰዎች እኮ ሕዝቅያስ ቸርነቱን አየን፣ ኧረ ኑ ከኔ ጋር እግዚአብሔርን ከፍ ከፍ እናድርገው፣ ኑ እናመስግነው አለ፣ ኑ እናክብረው አለ። ወናይልል ስሙ ህቡረ ኑ ከኔ ጋር አለ። መጀመሪያ ከኔ ጋር አንድ ላይ በጋራ እንሁን አለ። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነን እግዚአብሔርን እናመስግነው። በቅዳሴያችን እኮ ሁሌ ይሄ ነው። እግዚአብሔርን የምናመሰግነው እንደዚህ እኮ ነው። ደግሞ የምናመሰግነው እኮ የተመሰገነውን ነው። ታውቃላችሁ አይደለ? ስቡሕ ዘተሰብሐ እኮ ነው። የተመሰገነውን ነው የምናመሰግነው። የተመሰገነው እግዚአብሔር እናመሰግነዋለን። እሱ ምስጉን ነው። እኔና እናንተ ብናመሰግነው የሚጨመርለት ባናመሰግነው የሚጎልበት አይደለም የእግዚአብሔር ባህሪ። እኔና እናንተ ግን እንከብራለን። እንደ ሕዝቅያስ እንከብራለን፣ እንደ ዳዊት እንከብራለን። ስሙን ለመቀደስ ክብሩን ለመውረስ የተጠራችሁ እናንተ ማመስገን አለባችሁ። እንዴት ነበር ዛሬ ውሏችሁ? ከጠዋት እስካሁን እንዴት ዋላችሁ? መንፈሳዊ ነገር አሰባችሁ? መንፈሳዊ ነገር ሰራችሁ? ወይስ ለስጋ ብቻ ሮጣችሁ? እንዴት ዋላችሁ? እንደው ዝም ብሎ ስትሯሯጡ ስትዋከቡ ሩጫ ቤት ሩጫ ነው፣ ሩጫ ነው፣ ሩጫ ነው፣ ሩጫ ነው። የዓለም ሩጫ እንዴት እናድርግ ታዲያ? ካልሮጥን መኖራችን፣ ካልሮጥን መብላታችን፣ ቤት ኪራይ፣ ምግብ አለ፣ ኑሮ አናት ላይ ወጥቷል። ህይወት ከብዷል፣ ኑሮ ከብዷል። ሳንሮጥ እንዴት ይሆናል? መልካም ውስጥ ሁሉ ሆኖ እግዚአብሔርን ከፍ አድርጉት፣ አመስግኑት። ሳታንጎራጉሩ፣ ሳታጉረመርሙ ተመስገን በሉት። ያኔ ቤታችሁ ይለወጣል። ያኔ ህይወታችሁ ይቀየራል። ያኔ ሐሳባችሁ ይሳካል። ያኔ ውጥናችሁ ይሰምራል። ያኔ ተምኔታችሁ ፍጹም ይሆናል። ማድረግ የሚችል እግዚአብሔር ስላላችሁ አይደለም። የምድሩን ገና ሰማይ አወርሳችኋለሁ እያለ አንተ ትጨነቃለህ። አይደለም የምድሩን ሁኔታ ገና መንግስተ ሰማያት ገነት ሰጥሻለሁ እያለ ትጨነቂያለሽ። ይትቀደስ ስምከ ትምጻእ መንግሥትከ እያለ የዕለት እንጀራዬን ስጠኝ ብለን የለም እንዴ? የማይተው እግዚአብሔር ከእናንተ ጋር ይሁን። ይቅር ባይ አምላክ ከእናንተ ጋር ይሁን። እጁን በቤታችሁ ይላክላችሁ። አንዳንድ ጊዜ ያሰባችሁት ምንም ያልሆነላችሁ ሰዎች ትላላችሁ የለም ነፋስ እንደመጨበጥ ይሆንባችኋል። አሰርን ስትሉ ብትንትን ይላል፣ አልሰበሰብ ይላል። አመስግኑት፣ ሁሌ አመስግኑት። በእሱ አታጉረምርሙ። እግዚአብሔር አውቃለሁ በሉን። እግዚአብሔር የሚያደርገውን ጠብቁ፣ ግን ከሱ ጋር ኑሩ። 2 ከሆናችሁ 3ኛው እኔ ነኝ፣ 3 ከሆናችሁ 4ኛው እኔ ነኝ ይላችኋል ፈጣሪያችሁ እግዚአብሔር። ዛሬ ዳዊት ምንድን ያለ? ዛሬ ሕዝቅያስ ምንድን የነገረ? ኑ ከኔ ጋራ እግዚአብሔርን እናመስግነው፣ ከፍ ከፍ እናድርገው፣ በጋራ ሆነን እናክብረው ይላል። እስቲ ከኔ ቀጥላችሁ ታላቁ ቄስ ካህኑ ዘካርያስ የተናገረውን ቃል እሱን ብለን ምሽቱና ሌሊቱ ሁሉ ይባረክላችሁ። ከኔ ቀጥላችሁ ተናገሩ። የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ
በብላቴናው በዳዊት ቤት የመዳን ቀንድን አስነስቷል። ማዳኑም ከወደረኞቻቸውንና ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ። ለአባቶቻችን ለአብርሃምም የማለውን መሐላውን ቅዱሱን ኪዳን አሰበ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና። እንደዚሁም የኃጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንንም በሰላም መንገድ ያቀናል። አሜን። አንድ ከጠላቶቻችን ከወደረኞቻችን ከሚጠሉን ሁሉ ያድነናል። ሕዝቅያስ ድኖ ነው እግዚአብሔርን ከኔ ጋር እናመስግን ያለው። ጠላት ተነሳበት፣ ሕመምና ደዌ ያስጨነቀ፣ ሞት ወደሱ ቀረበ፣ በአልጋው ላይ ተጣብቆ ተኛ፣ እንደገና ፈወሰው። አንተ የሕዝቅያስ ወንድም ነህ፣ ኦርቶዶክሳዊ። አንቺ የሕዝቅያስ እህት ነሽ፣ የተዋሕዶ ልጅ። ሕዝቅያስ አባታችሁ፣ ሕዝቅያስ ወንድማችሁ፣ ሕዝቅያስ ቤተሰባችሁ ነው፣ የእግዚአብሔር ቤተሰቦች ናችሁ ይላል ኤፌሶን 2:20። ከእግዚአብሔር ጋር እነሆ ክብሩን የምትወርሱ ለእግዚአብሔር የምትወርሱ ከቅዱሳኑ ጋር እናንተ እኮ ባለ አገሮች ናችሁ ይላችኋል። በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንን በሰላም መንገድ ያቀናል። በሞትና በጨለማ ላሉት ያበራል። አሁን መሸ አይደል? ጨለማ ነው አይደል? ማን ነው የሚያበራላችሁ? ነፍሳችሁን የሚያበራ ሰውነታችሁን የሚጠብቅ ሌሊቱን ሙሉ እግዚአብሔር ነው። ይሄ ነው የእናንተ አምላክ። ኑ ከኔ ጋር ከፍ ከፍ እናድርገው። ኑ አብረን እግዚአብሔርን በጋራ ታላቅ ነህ እንበለው። ኑ እንመስክርለት፣ ኑ እናመስግነው፣ ኑ ይክበረው። ኑ ይላችኋል፣ ይጠራችኋል። ዳዊት ይጠራችኋል። ሕዝቅያስ ካህኑ ዘካርያስ እንደነገረን ስለ ልጁ በተናገረው ትንቢት ዮሐንስ መንገድ ይጠርጋል አለ። የኔና የእናንተን ልብ ጠርጎ ለጌታ ያዘጋጅ። አሁን ልባችን እኮ ብዙ ነገር አለው አይደል? አቤት እዚህ ውስጥ ያለ፣ አቤት እዚህ ውስጥ ያለ እኮ አቤት ምን ተቀምጧል እዚህ ውስጥ? ምንድን ያለው እዚህ ውስጥ? ያን የሚያጠራ ዮሐንስ አማላጅነቱ በእናንተ ላይ ይደር። እኔና እናንተ እኮ መከራ ቢመጣ እግዚአብሔር ከዛ ሊያወጣን እኮ የጠራን እንደ ሕዝቅያስ እንደ ዳዊት ከኔ ጋር እግዚአብሔርን ከፍ ከፍ አድርጉት እንላለን። በቤሩት ሀገር ምስኪን ሴት
ታስራ ዘንዶ ሊበላት ደራጎን ሊበላት በነበረች ሰዓት ወፍጡነ ረድኤት እምሩፀተ ነፋስ ወአውሎ ከነፋስ የፈጠንህ ፍጡነ ረድኤት ለረድኤት የምትፈጥን ቅዱስ ጊዮርጊስ ሆይ ብለን ዛሬ የምንጠራው ፈጥኖ ደረሰላት። ዘንዶ ሊበላት የነበረችውን ጭራሽ ዘንዶን እያስጎተተ ወደ ከተማ ይዟት ገባ። ጠላታችሁን ድል ታደርጉታላችሁ። ክርስቲያኖች በእናንተ ላይ የሚነሳውን ኃይል ከእግራችሁ በታይ ታደርጉታላችሁ። ኑ ከፍ ከፍ እናድርገው ከጊዮርጊስ ጋር እግዚአብሔርን፣ ከሕዝቅያስ ጋር፣ ከዳዊት ጋር። ታላቅ አምላክ ነውና፣ ይቅር ባይ አምላክ ነውና። አያችሁ፣ በጨለማ ውስጥ እግዚአብሔር ያበራል። አሁን ምሽት ቀረበ፣ ጨለማ ነው አይደል? እግዚአብሔር ያበራል። ይሄማ ጨለማ ዝም ብሎ ነው የሚዳበሰውን ጨለማ እሱን ድል አድርጎ ብርሃኑን ያበራላችኋል፣ እውቀቱን ይሰጣችኋል። እንቅፋት አለ ጨለማ ውስጥ፣ መሰናክል አለ ጨለማ ውስጥ፣ አይታይም ጨለማ ውስጥ፣ ያስደነግጣል ጨለማ፣ ያስፈራል ጨለማ። ብርሃን ኢየሱስ አነ ውእቱ ብርሃኑ ለዓለም፣ እኔ የዓለም ብርሃን ነኝ አለ ኢየሱስ ክርስቶስ። እኔ የዓለም ብርሃን ነኝ አለ። አም the light of the world፣ እኔ የዓለም ብርሃን ነኝ። አነ ውእቱ ብርሃኑ ለዓለም፣ አንተ ነህ ዓለም፣ አንቺ ነሽ ዓለም፣ እኔ ነኝ ዓለም፣ እናንተ፣ እኛ ነን ሰዎች። ኢየሱስ የሚያበራ አምላክ ነው። ለሕዝቅያስ አበራ፣ ለዳዊት አበራ። ኑ እግዚአብሔርን አብረን ከፍ ከፍ እናድርገው። የቤሪቷ ልጅ ነች የምትጠራችሁ። ኑ ከኔ ጋር ከፍ ከፍ እናድርገው። የዋሃን በማዳን በእግዚአብሔር ማዳን ደስ ይላቸዋል። እነ ቅዱስ ጊዮርጊስ ደስ ይላቸዋል። ነቢያት ሐዋርያት ደስ ይላቸዋል። የመዝሙር 33 ትምህርት ይሄ ነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። በረድኤት አይለያችሁ። ጨለማውን ገፎ ብርሃኑን ያምጣላችሁ። በውስጣችሁ ያለውንም ጨለማ በስጋም በነፍስም ያለ ጨለማ የፊዚካል፣ ኢሞሽናል፣ ሳይኮሎጂካል ዲፕሬሽን፣ ስትረስ፣ ዳርክነስ ያስጨነቃችሁን ሰዎች ሁሉ ከዛ ውስጥ የሚያወጣ የኢየሱስ እጅ ወደ እናንተ ይቀርባል። ደግሞም ይችላል፣ ደግሞም ያደርጋል። የታመነ አምላክ ነው። ከእናንተ ጋር ይሁን፣ በቤታችሁ ይንገስ። የእናቱ የድንግል ምልጃ በቀኝም በግራም ይደግፋችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ዛሬ ሰብስክራይብ አድርጋችሁ ወደዚህ ወደ ወንጌል ወደ መጽሐፍ ቅዱስ ትምህርት ቤተሰብ የእግዚአብሔር ቤተሰብ የሆናችሁ ሁላችሁንም እግዚአብሔር ይባርካችሁ። እንኳን ደህና መጣችሁ። በየዕለቱ ያለውን ትምህርት ተከታተሉ። በዚህ ደግሞ ያላችሁት ሁልጊዜ ላይክና ሼር አድርጋችሁ ትምህርቱ ለሌላ ሰው እንዲደርስ የምታደርጉ እናንተ በጠቅላላ እግዚአብሔር ኃይሉን ጸጋውን ብርታቱን ሰጥቶ የእናንተን ጸሎት መላእክት ወደ ሰማይ መንበር ያድርሱላችሁ። ሁላችሁም ትምህርቱን ለሌላ አድርሱ። ሁልጊዜ ተከታተሉ። ነገ ደግሞ በቀጥታ ነው የምንገናኘው። ከዚህ ሰዓት ቀደም ይላል። የአርቡን ታውቃላችሁ። ጥያቄና መልስ ሙሉ ነው። ሌሎችም ሰዎች ነግራችሁ በኢትዮጵያ ሰዓት አቆጣጠር 11 ሰዓት ላይ ነው ነገ የምንገናኘው። 11 ሰዓት እንገናኛለን። ከ11 ሰዓት እስከ 12 ተኩል ጥያቄና መልስ ለአንድ ተኩል እንማማራለን። ለነገዋ ሰዓት ያድርሰን። ቅዱስ ዳዊት ምንድነው ያለን ዛሬ? የሕዝቅያስን እነሆ ቃል ነግሮ እግዚአብሔርን ከኔ ጋራ እንደኔ ያመስግኑት አክብሩት፣ ይው ለእግዚአብሔር ምስሌ ወናይል ስሙ ህቡረ፣ እኔም እናንተም አንድ ሆነን እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነን ክቡር ልዑል የሆነውን ኃያሉን አምላክ እግዚአብሔርን አብረን እናመስግነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን አምላክ ክብር ምስጋና ይግባው። ሌሊቱ የያዕቆብ ሌሊት ይሆንላችሁ። እጀት የሌለበት ተስፋ ያለበት ድህነት ያለበት ያድርግላችሁ። በዚህ ሰዓት ሆስፒታል ውስጥ ተኝታችሁ በቤትም ሆናችሁ በህመም በደዌ ተይዛችሁ የምትሰሙ ሕዝቅያስን የፈወሰ ይፈውሳችሁ። የኢየሱስ ክርስቶስ ቅዱስ እጅ ይንካችሁ። ዕውራንን ያበራ ለምጻሙን ያነጻበት ያ እጅ እናንተን ይዳብሳችሁ፣ ፈውሱን ይላክላችሁ። ዘመዶቻችን በሞት የተለዩብን የተለዩባችሁ ወገኖች በጠቅላላ በሰማያት ነፍስን የሚያሳርፍ ክብሩን የሚያወርስ እሱ የሰራዊት ጌታ እግዚአብሔር በገነት ነፍሶቻቸውን ያሳርፍላችሁ። በሐዘን የተጎዳችሁ
በመከራ የታሰራችሁ መጽናናቱን ሰጥቶ እግዚአብሔር በተስፋ ልባችሁን ይሙላ። ሕይወታችሁ ምርር ያለባችሁ እንደ ዶኪማስ ጓዳ የጣፈጠ ወይን ይሁን ሕይወታችሁ። የድንግል ምልጃ የልጇ ኢየሱስ ክርስቶስ ቸርነት ከእናንተ ጋር ይሁን። በሕይወት ዘመናችሁ ሁሉ አልተሳካልኝም ብላችሁ የምትጨነቁ ወገኖች፣ አልሆነልኝም ብላችሁ የምትጨነቁ ወገኖች ልንገራችሁ፣ እግዚአብሔር ሰዓት አለው። የእሱ ፍጥረቶች አይደላችሁ። ሕዝቅያስን ከሞት ሰውሮ ኑ እናመስግን እንዳለ እናንተም ከኔ ጋር እግዚአብሔርን አመስግኑት ብላችሁ ምስክርነታችሁ የምትሰጡበትን ሰዓትና ቀን ፈጥኖ ያደርግላችሁ። በመላው ዓለም የምትገኙ ሁሉ የእግዚአብሔር እጅ በእናንተ ላይ ይሁን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት አይለያችሁ። የድንግል ምልጃ ከሁላችን ጋር ይሁን። ስትወጡም ስትገቡም የእግዚአብሔር ክንድ እናንተን ጋሻ ጥላ ይሁናችሁ። የቅዱስ ሚካኤል የቅዱስ ገብርኤል ክንፍ ጋሻ ይሁናችሁ። የሰማዕቱ የቅዱስ ጊዮርጊስ ጸሎት ለዘላለም በእናንተ ላይ እንደ ዝናብ ይውረድ። እግዚአብሔር ከክፉ ሁሉ ይሰውራችሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። በቀራንዮ አደባባይ የፈሰሰው ደሙ ኃጢአታችሁን ሁሉ ይጠብ። ድንግል እመቤታችን የጎደለውን ሁሉ ሙሉ፣ የመረረውን ጣፋጭ ታደርግላችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን አምላክ አሁንም ክብር ምስጋና ይግባው። ሁላችሁም ለሌላ ሰው ላይክ ሼር አድርጋችሁ የገባችሁ ሁሉ አድርጋችሁ ለሌላ ሰው አዳርሱት። ይህን የተስፋ ትምህርት ለብዙዎች አድርሱልኝ። በጭንቀት በጨለማ በስቃይ በፈተና በሐዘንና በመከራ የተያዙ ብዙ ወገኖች አሉና እስቲ ሐዋርያ ሁኑ። እናንተ ከኔ ጋር ተባበሩ። አብረን እግዚአብሔርን እናመስግነው ብሎ የለም። አብረን የእግዚአብሔርን ቃል ለሰው ሁሉ እናዳርስ። ደግሞም ትችላላችሁ፣ የሚከብድ ነገር የለውምና። አዎ እግዚአብሔር ከሁላችን ጋር ይሁን። የሰላም አምላክ ከኔም ከእናንተ ጋር ይሁን። ሰላም ሁኑልኝ። እግዚአብሔር ሁላችን ይባርከን፣ አይለየን። አሜን።